ዛሬ የምንነግራችሁ መረጃ ህገወጥ ኬላ ዜጎች መከራቸውን የሚያዩበት ሆኖ መቀጠሉ ተነግሯል። በየቦታው የሚዘረጉ የጉምሩክ ኬላዎች የህገወጦች ሲሳይ ሆነዋል ተብሏል። ይህን ጉዳይ እንነግራችኋለን። በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አደረገ። ይህን ጉዳይም በዝርዝር እናንተ የሚመለከት ስለሆነ ተሰሙታላችሁ። የሁሉም የስፖርት ውርርድ ድርጅቶች የስራ ፈቃድ ተሰርዟል። ቀጣይስ ምንድነው የታሰበው? እንነግራችኋለን። የመንግስት በፖለቲካ በእስር ላይ በሚገኙ ዜጎች ላይ የቀረበውን ክስ በማቋረጥና ለተፈረደባቸውም ደግሞ ይቅርታ በማድረግ የፖለቲካ ምህዳሩን ያስፋ ሲል ኢሰመጉ ጠይቋል። ምንድነው የጠየቀው? ከታሰሩ ዜጎች ጋር በተገናኘ የምንነግራችሁ ነው። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተው የመረጃ ምንጫችሁ ነው። ከዚህ ሰዓት ቀጥሎ አጠር ላሉ ደቂቃዎች ከእናንተ ጋር ቆይታ አደርጋለሁ። እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮም እንደዚሁ አዲስ መረጃዎችን በየቀኑ ለእናንተ የሚመጥኑትን ብቻ እናደርሳለን። ውድ ቤተሰቦቻችን 50,000 ሰብስክራይብ ደርሰናል። እናንተ ውድ ቤተሰቦቻችን ስለምትከታተሉን ከልብ አድርገን እናመሰግናለን። ለእናንተ ዜና ከማቅረብ ባሻገር ደግሞ 7545 ሀሳባችሁን አስተያየቶቻችሁን እናንተ ደግሞ ለኛ አስተያየቶቻችሁ ምጽፉበት ነውና እዛ ላይ የትኛውንም አይነት የዜና ጥቆማ ነገሩን እኛው መልሰን ወደ እናንተ እናደርሳለን ማለት ነው። አዲስ የምትገቡ ቤተሰቦቻችን ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ መረጃው እንለፍ። ወደ ቀዳሚ መረጃ ሳልፍ ውድ ቤተሰቦቻችን ህገወጥ ኬላ በብዛት መኖሩን ታውቃላችሁ። እነዚህ ኬላዎች ዜጎች መከራቸውን የሚያዩበት ሆኖ መቀጠሉ ነው እየተነገረ ያለው። በየቦታው የሚዘረጉ የጉምሩክ ኬላዎች የህገወጦች ሲሳይ ሆነዋል ነው የተባለው። የኬላን ጉዳይ በተመለከተ በጠቅላይ ሚኒስትሩ በፓርቲ መድረክ በምክር ቤቱ ቋሚ ኮሚቴ ጨምሮ የማያውቀውና በሁሉም መድረክ ያልተሰጠ የመንግስት አቅጣጫ ያልተወሰነ ውሳኔ ባይኖርም ጉዳዩ ግን የዜጎች እንግልት ምክንያት ሆኖ ቀጥሏል ማለት ነው። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታ ይህን የተናገሩት የተወካዮች ምክር ቤት በፕላንና በጀት እንዲሁም ደግሞ ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የአንደኛ ሩብ ዓመትን በገመገመበት ወቅት ነው። ይሄ ነገር የተነሳው ህገወጥ ኬላዎች በብዛት አሉ ኢትዮጵያ ውስጥ። ጉምሩክ ኮሚሽን እንግዲህ የሚጠበቅበትን ወይም ማድረግ ያለበትን አድርጓል። መንግስት ደግሞ በሁሉም ደረጃ አቅጣጫ ቢሰጥም ሰው በቁም ነገርና በኃላፊነት ወስዶ መፍታት ባለመፈለጉ ወይም ባለመቻሉ ችግሩ ቀጥሏል ነው የተባለው። ህገወጥ ኬላዎች የሚቋቋሙት በከተማ በወረዳ ወይም ደግሞ በዞን ውስጥ ነው ብለዋል ኮሚሽነሩ። ይሄ ጉዳይ ግን የሚመለከታቸው የክልል አመራሮች አሉ። እነሱ በመኖራቸው ኃላፊነቱ የነሱ መሆኑን ነው እሳቸው የተናገሩት። በየደረጃው ያሉ አመራሮችም በማን አለብኝነት ችግሩን ካለ መፍታት የሚመነጭ ችግር ሆኖ የቆመ ነው። ዜጎች መከራቸውን የሚያዩበት ነው። ቋሚ ኮሚቴው እንግዲህ ባለው የራሱ መንገድ ከፍተኛ ተጠያቂነት የሚያመጣ እርምጃ ካልተወሰደ በስተቀረ የዜጎች እንግልትና መከራ የሚቀጥል ይሆናል ብለዋል እሳቸው። የገቢዎች ሚኒስትር ወይዘሮ አይናለም ንጉሴም በዚሁ መድረክ ላይ ተቋማቸውን ሪፖርት አቅርበዋል። ሲያቀርቡ ምንድነው ያሉት? ከውጪ ወደ ሀገር ውስጥ በኮንትሮባንድ የሚገቡ ህገወጥ ቁሶች በተለይ መድኃኒት፣ የጦር መሳሪያዎች በጣም እየጨመሩ መሆኑን ተናግረዋል። መጨመሩ ሊታወቅ የቻለው እንዴት ነው? የጉምሩክና ሌሎች አካላት የመያዝ አቅም በመጨመሩ ነው ብለዋል ሚኒስትሯ። ድርጊቱ አሁንም የበለጠ የህግ ማስከበሩ ላይ ትኩረት ተሰጥቶ መሰራት እንዳለበት ያመላክታል ብለዋል። በሌላ በኩል ግን ከመሀል ሀገር ወደ ውጪ የሚወጣው ኮንትሮባንድ በ46 በመቶ መቀነሱና አሁንም ደግሞ ትኩረት የሚሻ ስለመሆኑ ተናግረዋል። በኮንትሮባንድ ደረጃ ስናይ በኮንትሮባንድ ተግባር 359 ሰዎች ተጠርጥረው ወደ 353 የሚሆኑት ደግሞ በቁጥጥር ስር ውለው ጉዳያቸውን በህግ አግባብ እየታየ ነው። እነዚህ ግለሰቦች ከኮንትሮባንድ ጋር በተገናኘ የኤሌክትሮኒክስ እቃዎች፣ አልባሳት፣ ወርቅ፣ መድኃኒት ወደ ሀገር ውስጥ በብዛት ሲገባ ተይዟል ብለዋል። ከ1 ቢሊዮን ብር በላይ የሚሆን መድኃኒት፣ ኤሌክትሮኒክስ ደግሞ ወደ 990 ሚሊዮን ብር፣ አዳዲስ አልባሳት 803 ሚሊዮን ብር፣ ወርቅ 684 ሚሊዮንና ልባስ ጨርቆች ወይም እነዚህ ቦንዳ የሚባሉት ደግሞ 630 ሚሊዮን የሚገመት ንብረት መያዙ፣ ይህም ከገባው ኮንትሮባንድ የበላይነቱን እንደሚይዙ ነው የተናገሩት ማለት ነው። በ4 ወራት ውስጥ ብቻ እንኳን በተለያዩ ምክንያቶች 63 ሰራተኞች እንደተለቀቁ ገልጸዋል ሚኒስትሯ። በስራቸው ያልታመኑ 175 የሚሆኑ ሰራተኞች ደግሞ እርምጃ ተወስዶባቸዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንዲሁ ለሚኒስትሩ ጥያቄ ሲያቀርብ
የኢንቨስትመንት ፍቃድ የተወሰኑ ነጋዴዎች አሉ። እነዚህ ነጋዴዎች የማበረታቻ ስርዓቱን ከተጠቀሙ በኋላ የሚጠበቅባቸውን ግብር ሳይከፍሉ የሚሰውሩ፣ የስራ ዘርፍ የሚቀይሩ፣ በትክክለኛ ማንነታቸው አድራሻቸው ፍቃድ ያላወጡ ወይም ከሀገር የሚወጡ በመሆናቸው በታክስ አስከፋይ ተቋሙ የኦዲት ግኝት መሆኑን ነው ጥያቄ የቀረበው በዚህ ጉዳይ ላይ። ቀደም ሲል እንደነገርኳችሁ ከኬላ ጋር በተገናኘ ነው እነዚህ ሁሉ የተነሱት ማለት ነው። በተመሳሳይ በገቢ ኮንትሮባንድ የተያዘው ደግሞ 5.6 ቢሊዮን ብር በላይ ነው። ገንዘቡ ከባለፈው አመት በጥፍ ጭማሪ ማሳየቱን አቅርቦ በአንጻሩ ግን የውጭ ኮንትሮባንድ በከፍተኛ ሁኔታ አለመቀነሱን በሚመለከትም ማብራሪያ እንዲሰጥ ጠይቋል። ሚኒስትሯ በሰጡት ምላሽ ባለሀብቶች የእፎይታ ጊዜያቸውን ጨርሰው ወደ ታክስ መረቡ እንዲገቡ ለማድረግ ከሌሎች አካላት መካከል ያለው ቅንጅት ዝቅተኛ መሆኑን ተናግረዋል። በዚህ የተነሳ በእፎይታ ጊዜ ውስጥ ሆነው ታክሳቸውን እያሳወቁ ጭምር መሄድና መንግስትም ያጣውን ማወቅ ነበረበት ብለዋል። የሚታየው ችግር ሰፊ ነው ብለዋል ሚኒስትሯ። ከዚህ በኋላ ግን ሀገሪቱ በምትሰጠው ኢንቨስትመንት ያገኘችውና ያጣችውን ለመለየትና አትራፊ የኢንቨስትመንት አቅጣጫ መከተል አለብን ብለዋል። ይሄ ስለሆነ ደግሞ ለዚህ መሰረታዊ ችግር ዘላቂ መፍትሄ ለማምጣት የህግ ማሻሻያ ጭምር በማድረግ ነው ጠንካራ ክትትል ይደረጋል ያሉት። በዚህ መሰረት እንግዲህ ኬላዎች በተለይ ህገወጥ ኬላዎች መብዛታቸው ለዜጎች እንግልት መፍጠሩ ነው የተነገረው። ብሔራዊ ባንክ በዲጂታል ማጭበርበር ብቻ ከ1.3 ቢሊዮን ብር በላይ ኪሳራ ደርሷል ብሏል። በኢትዮጵያ እንግዲህ በዲጂታል ማጭበርበር ወደ 1.3 ቢሊዮን ብር ኪሳራ መድረሱን የሳይበር ጥቃት ሙከራዎችም በ115% ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያ ስትራቴጂ ያመላክታል። ይህን ጉዳይ በስፋት ነግራችኋለሁ። ረቂቅ ስትራቴጂው ከ2026 በፈረንጆቹ ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ነው። በአዲስ በአሁኑ ወቅት በተለይ በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች አሉ። እነዚህ ቢኖሩም ግን 15% ብቻ ጥቅም ላይ እንደሚውል ነው የተነገረው። ይሄ ማለት በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀል ብቻ የ1.3 ቢሊዮን ብር ኪሳራን ማስተናገዱ ነው በዚህ ስትራቴጂክ ሰነድ የተመላከተው። 1.3 ቢሊዮን ብር ኪሳራ በዚህ አመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች ተደርገዋል። ይሄ ማለት ከቀድሞ አመት ጋር ሲነጻጸር የ115% ጭማሪ አሳይቷል ማለት ነው። እንደ ሰነዱ ገለጻ ከሆነ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ወይም በሚፈለገው ሁኔታ ቢያድግም ካሉት ከ135.9 ሚሊዮን የተመዘገቡ አካውንቶች እንደ አውሮፓውያኑ አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ ወይም የሞባይል አካውንቶች 15% ብቻ መሆናቸውን ይጠቁማል ማለት ነው። የብሔራዊ ባንክ ረቂቅ ሰነድ በአገሪቱ ሰፊ የሆነ የዲጂታልና የፋይናንስ ስርዓቶች አጠቃቀም እውቀት ማነስ፣ የክፍያ ስርዓቱ ደግሞ በሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን አብራርቷል። በዚህ ምክንያት በኢትዮጵያ ካሉት ሴቶች 66% እንዲሁም ከወንዶች ደግሞ 60% ያክል የሞባይል ገንዘብ የክፍያ አገልግሎቶችን እንደማይጠቀሙ ነው የጠቀሰው ማለት ነው። ይሄ ሰነድ በኢትዮጵያ ያለው ይህ የዲጂታልና የፋይናንስ እውቀት ክፍተት ወይም ጋፕ የሚንቀሳቀሰው አካውንት ዝቅ እንዲል ከማድረግ ባሻገር ደግሞ ዜጎች ለመጭበርበር ያላቸው ተጋላጭነት ከፍ እንዲል ወይም እንዲያድግ በዲጂታል የክፍያ ስነ ምህዳሩ ላይ ያላቸው አመኔታ ደግሞ እንዲሸረሸር ያደርገዋል ሲል ነው ማብራሪያ የሰጠው ማለት ነው። የብሔራዊ ባንክ ረቂቅ ሰነድ እንግዲህ እንደ አውሮፓውያኑ አቆጣጠር በ2024 ብቻ የኢትዮጵያ ዲጂታል ፋይናንስ ሲስተም 1.3 ቢሊዮን ብር የሚሆን ገንዘብ በማጭበርበር ወንጀሎች ምክንያት ኪሳራ እንደደረሰበት ይጠቅሳል። ኪሳራ ይሄ መጠን የሞባይልና የኤሌክትሮኒክ ክፍያዎች መስፋፋት ከጀመሩበት ጊዜ ጀምሮ የተመዘገበ ከፍተኛ መጠን ነው። በተለይ የኤሌክትሮኒክስ ክፍያዎች ትራንስፈር የምናደርግባቸው እነሱ ከተጀመሩ በኋላ በብዛት የተመዘገበ ከፍተኛ መጠን ነው ይሄ ኪሳራ ማለት ነው። ከነዚህ ኪሳራዎች ጎን ለጎን ግን ረቂቅ ይሄ ምነግራችሁ ስትራቴጂ በ2024 የመጀመሪያው አጋማሽ የተመዘገበውን 4623 የሳይበር ጥቃት ሙከራ ከቀደመው አመት አፈጻጸም ጋር ሲነጻጸር ወይም ሲወዳደር የ115% ጭማሪ ማሳየቱን ጠቁሟል። ጥቃቱ ወይም የጥቃት ሙከራዎቹ ምጣኔ በዚህ ደረጃ ከፍ ማለቱ የፋይናንስ ተቋማትና የዲጂታል ድረገጾች ወይም እነዚህ ፕላትፎርም ምንላቸው የሳይበር ደህንነትን በተመለከተ ከፍ ያለ ፈተና እየገጠማቸው መሆኑን አመላካች ነው ተብሏል። ብሔራዊ ባንክ እንደተመላከተው ማለት ነው። በዚህ ሰነድ እነዚህ የደህንነት ተግዳሮቶች እዳ ሊሆኑ የሚችሉ ክፍተቶችን
ወይም ሊያቢሊቲስ የምንላቸውን ለይተውና ነቅሰው የሚያመላክቱ እንዲሁም ደግሞ ለተጭበረበሩ ተጎጂ ደንበኞች ወይም ሰዎች ካሳ የሚያገኙበትን አሰራር ጭምር የሚዘረጋ ውስን የሆነ የህግ ማዕቀፍ ባለመኖሩ ነው ይሄ ሁሉ የሆነው። ስለዚህ ክፍተቱን ለመሙላት በሁሉም የዲጂታል ክፍያ ስርዓቶች ላይ ተግባራዊ የሚደረግ ግልጽ ወጥነት ያለው ለሸማቾች ጥበቃ ግልጋሎት ላይ የሚውል ማዕቀፍ መቀረጽ ግድ እንደሚል አጽንኦት ሰጥቶበታል። ለዚህ በምሳሌነት የመንግስት የክፍያ ስርዓቶች ግብርን ለመሰብሰብ እንዲሁም እንደ ማህበራዊ ዋስትና ክፍያዎችና የደሞዝ ክፍያዎች ላሉት ወጪዎች የሚለቀቁ በጀቶች አሁንም በተበታተነ ስርዓት የሚመሩና ከፋይናንስ አገልግሎት አቅራቢዎች ጋር በሚደረጉ የሁለትዮሽ ውሎች በኩል አልፎም ደግሞ የጥሬ ገንዘብ ፍሰትን መሰረት አድርገው እንደሚከናወኑ አብራርተዋል ማለት ነው። በዚህ መሰረት እንግዲህ እንደ ብሔራዊ ባንክ ረቂቅ ስትራቴጂ ገለጻ ይህን ችግር በዋነኝነት ለመቅረፍ በተለይ ፋይናንስ አካባቢ ያላችሁ ሰዎች ይሄ ጉዳይ በትክክል ይመለከታችኋልና የስትራቴጂ ገለጻ ይህን ችግር ለመቅረፍ ማዕከላዊ አንድ ወጥ የሆነ የመንግስት ኤሌክትሮኒክ ክፍያዎች የመፈጸሚያ ስርዓት ብቻ ማበጀት ያስፈልጋል ነው የተባለው። በዚህ መሰረት እንግዲህ ሰነዱ እንደሚያብራራው ከሆነ የዲጂታል ክፍያዎች እንዲስፋፉ ካደረጉት ዋነኛ ምክንያቶች መካከል አንዱ በአስገዳጅነት ጥቅም ላይ እንዲውሉ በመደረጉ ነው። ይሄንንም በማስረጃ ይጠቅሳል። ከነሐሴ 2024 እስከ ግንቦት 2025 ባለው ጊዜ ውስጥ ብቻ ከ176 ቢሊዮን ብር በላይ የነዳጅ ግብይቶች በዲጂታል ክፍያዎች መከናወናቸውም ተጠቅሷል ማለት ነው። ከፕላትፎርሞች እንግዲህ ከጥቅማቸው ጋር በተገናኘ እንደዚህ አይነት ክሳራዎችን እንደሚያመጡም ነው የተመላከተው። ወደ ቤቲንግ ቤቶች መጣሁኝ። የሁሉም የስፖርት ውርርድ ድርጅቶች ስራ ፍቃድ ተሰርዟል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በየአካባቢያችን በየሰፈራችን የሚገኙ የስፖርት ውርርድ ቤቶች አሉ ወይም ቤቲንግ በተለምዶ እነሱ እንግዲህ የስራ ፍቃዳቸው ተሰርዟል በይፋ። በኢትዮጵያ ሎተሪ አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ ናቸው። የሁሉም የስፖርት ውድድር ወይም ውርርድ ድርጅቶች የስራ ፍቃድ መሰረዙን የተሰማው በኢትዮጵያ እንግዲህ የኢትዮጵያ ሎተሪ አገልግሎት ከፌዴራል ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች ለኢትዮጵያ ሎተሪ አገልግሎት በህግ ወይም በይፋ በተሰጠው የቁጥጥር ስልጣን መሰረት ሁሉም የስፖርት ውርርድ ድርጅቶች የስራ ፍቃድ ከታህሳስ 6 ጀምሮ ትላንትና ከሰዓት ጀምሮ ተሰርዟል ማለት ነው። አገልግሎቱ የፈቃድ ስረዛውን አስመልክቶ ባወጣው መግለጫ ምንድነው ያለው? የህዝብን ጥቅም ለማስከበር የተወሰደ እርምጃ ነው ብሏል። ውሳኔው ግን በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በኩልነት ተፈጻሚ ይሆናል ነው የተባለው። የፈቃድ ስረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፉ ላይ በተካሄደ ጥልቅ ግምገማ ላይ ተመስርቶ ነው። የሎተሪ አገልግሎት ያወጣው መግለጫ ምንድን ይላል? ከዚህ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር በተለይ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ ስላመላከተ ነው ማለት ነው። ህገወጥ የገንዘብ ዝውውሮች ከዚህ በፊትም እንደዘገብነው በርካታ ኪሳራ በመንግስት ላይ ደርሷል። በእነዚህ ድርጅቶች ወይም ውርርድ ቤቶች አማካኝነት አገልግሎቱ ለሚመለከታቸው አካላት በተላለፈ መመሪያ መሰረት የስፖርት ውርርድ ድርጅቶች ከትላንትና ከታህሳስ 6 2018 ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅበታል። ማንኛውም ሰው ምናልባት እንደዚህ አይነት የስራ ዘርፍ ላይ የተሰማራችሁ ሰዎች ስለምትኖሩ ማለት ነው። ሁሉም የገንዘብ ማስገቢያ መንገዶች እንግዲህ ወይም ዲፖዚት ጌትዌይስ የሚባሉት አገልግሎቶች መስጠት ማቆም አለባቸው። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን ወይም የፋይናንስ መዝገቦችና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር፣ ማሸሽ በወንጀል ህጉ መሰረት ያስቀጣል። ይሄ መረጃ እንግዲህ እናንተ እንኳን እንደዚህ አይነት ስራ ውስጥ ባትኖሩ የምታውቋቸው ወዳጆቻችሁ ይኖራልና ቀደም ሲል እንደነገርኳችሁ ቅጣትም ስላለው ሼር ብታረጉላቸው መልካም ነው ብዬ አስባለሁኝ። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህግ ያስቀጣል። ለፋይናንስ ተቋማት፣ ባንኮች፣ ፔመንት ኢንስትሩመንት፣ ኢንሹራንስ እና ፔመንት ኦፕሬተሮች ደግሞ ከታህሳስ 6 ቀን ጀምሮ ከትላንት ጀምሮ የሁሉም የውርርድ ድርጅቶች የስራ ፈቃድ በመሰረዙ ምክንያት በእናንተ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዲያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥቷቸዋል። የኢትዮጵያ ሎተሪ አገልግሎት እንግዲህ እንደ ተቆጣጣሪም እንደ አስፈጻሚም አካል በህግ በተሰጠው ስልጣን መሰረት ይህ ውሳኔ ከሁሉም መንግስት ተቋማት ጋር በጥብቅ ይከታተላል። አብሮ ሆኖ በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ አደርገዋለሁ ሲል የኢትዮጵያ ሎተሪ አገልግሎት አሳውቋል። መረጃውን ለሚመለከታቸው አካላት ላኩላቸው።
ወደ መጨረሻው መረጃ አለፍኩኝ። መንግስት በፖለቲካ በስር ላይ በሚገኙ ዜጎች ላይ የቀረበባቸውን ክስ በማቋረጥ ለተፈረደባቸው ደግሞ ይቅርታ በማድረግ የፖለቲካ ምህዳሩን ያስፋ ሲል ኢሰመጉ ጠይቋል። ኢሰመጉ ምንድነው ያለው? ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ባወጣው አስቸኳይ ጥሪ መንግስት በፖለቲካ በስር ላይ በሚገኙ ዜጎች ላይ የቀረበውን ክስ በማቋረጥና ፍርድ ለተፈረደባቸው ደግሞ ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ነው የጠየቀው። ጉባኤው እንግዲህ ለ77ኛ ጊዜ ነው የሚከበረው። በአገሪቱ ውስጥ እየተፈጸሙ ያሉ በርካታ የሰብአዊ መብት ጥሰቶች አሳሳቢ መሆናቸውንም ገልጿል። ኢሰመጉ እንግዲህ መንግስት የዜጎችን ሰብአዊ መብቶች የማክበር የማስከበርና የማሟላት ዋነኛ ኃላፊነቱንም እንዲወጣ ጠይቋል። የሀገሪቱ የሰብአዊ መብቶች ሁኔታ መሻሻል አለማሳየቱ ስጋት እንደፈጠረበት ገልጿል። ኢሰመጉ መንግስት የዜጎችን ሰብአዊ መብቶችን የማክበር የማስከበር የማሟላት ኃላፊነቱንም ጠይቋል። ድርጅቱ ለዘላቂ ሰላምና ለሰብአዊ መብቶች መሻሻል መንግስት እንዲያደርጋቸው ካሳሰባቸው ወይም ከጠየቃቸው ዋና ነጥቦች መካከል ግጭቶች በሰላም እንዲፈቱ፣ የዜጎች ደህንነት እንዲጠበቅ፣ ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ደግሞ ተጠያቂነትን በማስፈን በንጹሃን ላይ ጥቃት የሚፈጽሙ አካላት ደግሞ ለህግ እንዲቀርቡ የሚሉ ጥያቄዎችን ለመንግስት አቅርቧል ኢሰመጉ። በዚህ ምክንያት እንግዲህ የፖለቲካ ስነ ምህዳሩን ለማስፋት በስር ላይ ያሉ እስረኞችን በይቅርታ እንዲፈታ ሲል ኢሰመጉ ጠይቋል። ቤተሰቦቻችን ከኔ ጋር የነበረን ጊዜ ይህን ይመስል ነበር። ስለምትከታተሉን ከልብ አድርገን እናመሰግናለን። በየቀኑ 11 ሰዓት ላይ ከሰኞ እስከ አርብ እናንተን የሚመጥኗችሁን መረጃዎች ያለ መሰልቸት አደርሳለሁኝ። ናርዶስ አለማየሁ ነበርኩ። አሃዱ ሬዲዮ ደግሞ አጠር ያሉ በጣም ጥቂት ዜናዎችን አዳዲስ ዜናዎችን ሰማላችሁ። በያላችሁበት ደስ የሚል ምሽት ይሁንላችሁ። ደረጀ መንግስቱ የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት በክብር እየተቀበለ ይገኛል። ቴክኒኩን በመቆጣጠር ገሊላ ጸጋዬ፣ ልሳኑን እያስደምጥኩ ደግሞ ፍቅር ተቢተው አብረናችሁን ቆያለን። አንኳር ዘገባዎቹ ቀዳሚ ናቸው። የጸጥታ ችግር ባለባቸው አካባቢዎች የጤና ግብዓት ለማቅረብ ችግር መሆኑ ተገለጸ። በጤና ሚኒስቴር የብሔራዊ የእናቶች ፕሮግራም አስተባባሪ ሲስተር ዘምዘም አህመድ የጸጥታ ችግር ባለባቸው አካባቢዎች የሚፈለገውን ያህል የጤና አገልግሎት መስጠት እንደማይቻል ተናግረዋል። የጸጥታ ችግርና ወረርሽኝ መከሰት አብዛኛው የእናቶች የጤና አገልግሎት ላይ ተጽዕኖ እንደሚኖረውም ተናግረዋል። ሚኒስቴር መስሪያ ቤቱ የነበረውን የግብዓት እጥረት ለመፍታት በጀት በመመደብ የጸጥታ ችግር ባለባቸው አካባቢዎች ተደራሽ ለማድረግ እየሰራ ስለመሆኑም ገልጸዋል። የእናቶች ሞት ምናልባት ሊያመጡ ይችላሉ ተብለው ከሚታሰቡት ሰው ሰራሽና እንዲሁም ደግሞ ሰው ሰራሽና ተፈጥሯዊ ሁኔታዎች ሀፕን ሲያደርጉ ምሳሌ ግጭት ባለበት አካባቢ የአገልግሎት ተደራሽነት ሊቀንስ ይችላል። ጎርፍ፣ እነዚህ ደግሞ ናቹራል የምንላቸው ዲዛስተሮች፣ ንፋስ ሊሆን ኃይለኛ አውሎ ንፋሶች ሊሆን ጎርፍ ሌሎች ነገሮችም ሊሆኑ ይችላሉ እና የተለያዩ ወረርሽኞች ሲመጡ በተለይ የእናቶችና ህጻናት አገልግሎት ጤና አገልግሎቶቹ ትንሽ የመንገጫገጭ ነገሮች አሉ። ሪፈራሉ ቀላል የሆነበት አካባቢ እናቶችን ከሪፈራል ስርዓቱ በቅርባቸው ካለ ምሳሌ እነሱ አካባቢ ግጭት ኖሮ ሰርቪሱ ባይኖር ወደሚቀጥለው የሚሄዱትን ሊንክ የሚያደርጉበትን ሁኔታ ማመቻቸት ነው የመጀመሪያው ስራ። ካልሆነ ግን ተንቀሳቃሽ የጤናና የስነ ምግብ ቡድን እና ግብዓቶችንን በማሟላት መረጃ ስርዓቱንን በማዘመን ከአጋር ድርጅቶች ጋር በመቀናጀት እነዚህ ተንቀሳቃሽ የጤናና የስነ ምግብ ቡድን አገልግሎቱን ተደራሽ እንዲያደርጉ እየተሰራ ያለበት ሲቹዌሽን። እናቶች ባሉበት ሆነው አገልግሎት ማግኘት እንዲችሉ የቴክኖሎጂ አሰራርን ተግባራዊ ለማድረግ እየተሰራ ስለመሆኑም ጠቁመዋል። በቡና ለቀማ ላይ የህጻናት ጉልበት ብዝበዛ የሚፈጽሙ አካላትን በወንጀል ተጠያቂ ለማድረግ የሚያስችል መመሪያ መዘጋጀቱ ተገለጸ። በተለየ መልኩ በቡና ፍሬ ለቀማ ላይ የህጻናት ጉልበት ብዝበዛን የሚፈጽሙ አካላትን በወንጀል ተጠያቂ ለማድረግ የሚያስችል የ5 ዓመት ስትራቴጂ አዘጋጅቶ ተግባራዊ ሊያደርግ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ለአሃዱ አስታውቋል። የህጻናትን ጉልበት ከመጠቀም አንጻር በግብርናና እርሻ መሬቶች ላይ በተለይም በቡና ፍሬ ለቀማ ላይ የሚታየውን ችግር ለመቅረፍ ያለመ መሆኑን የገለጹት የባለስልጣን መስሪያ ቤቱ የሴቶችና ማህበራዊ ጉዳይ ስራ አስፈጻሚ አቶ ፍጹም መንገሻ ናቸው። በቡና ልማት ሂደት ውስጥ የህጻናት ጉልበት ብዝበዛ መኖሩን የሚያሳዩ ማስረጃዎች ከሀገር ውስጥ የሰብአዊ መብት ተሟጋቾች ከውጭ አካላት በመቅረባቸውና ተቋሙም በመመልከቱም ስትራቴጂው መዘጋጀቱንም ተናግረዋል። ስትራቴጂው በዋናነት ቅጣት ላይ ሳይሆን ግንዛቤ መፍጠር ላይ ትኩረት እንዳደረገም በመግለጽ ሁሉም ባለድርሻ አካላት የራሱን ኃላፊነት እንዲወጣ ለማድረግም መሆኑን ጠቁመዋል።
በቡናው ዘርፍ ላይ የሚታዩ አንዳንድ ምልክቶች አሉ የሚል ከውጭም አካላት እንዲሁም ደግሞ ከሀገሩም ውስጥ የሰብአዊ መብት ተሟጋቾች የተነሱ ሀሳቦች ነበሩ። መሰረት በማድረግ ዳሰሳ ተደረገ። በዛ ዳሰሳ የተወሰነ እና የሚታዩ ምልክቶች አሉ። እነዛን ምልክቶች መነሻ በማድረግ ስትራቴጂውን ዴቨሎፕ ተደረገ። በዋናነት ስትራቴጂው ጥራት ላይ ሳይሆን ትኩረት የሚያደርገው ግንዛቤ መፍጠር ላይ፣ ተባብሮ መስራት፣ በቅንጅት መስራት ላይ ነው የሚያደርገው። ከዛ ባለፈ ግን መስሪያ ቤታችን የሚሰጣቸውን አገልግሎቶች ከመገደብ ሊደርስ የሚችል እርምጃ ሊያስወስድ ይችላል። ከዛም ባለፈ ደግሞ ወንጀልም ሊያስጠይቅ የሚችልበት አሰራር አለ ማለት ነው። ስትራቴጂውን ለማስፈጸም ከቡናና ሻይ ባለስልጣን በተጨማሪ ከስራና ክህሎት ሚኒስቴር፣ ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከክልል መዋቅሮች ጋርም በጋራ እንደሚሰራም ጠቁመዋል። የቀድሞ አስጎብኚዎችን ወደ ስራ ለመመለስ እየተሰራ መሆኑ ተገለጸ። የኢትዮጵያ አስጎብኚዎች ባለሙያዎች ማህበር በኮቪድ-19 በኋላ ከስራው ርቀው የነበሩ ባለሙያዎችን ስልጠና በመስጠት ዘርፉን ለማነቃቃት እየሰራ ስለመሆኑም ገልጿል። የኮቪድ-19 ስራው ላይ እንቅፋት መፍጠሩን የገለጹት የኢትዮጵያ አስጎብኚዎች ባለሙያዎች ማህበር ምክትል ፕሬዚዳንት አቶ ዮናስ ትኩ እየተሰሩ ባሉ ስራዎች የቱሪዝም ስራዎች ላይ የተሻለ ለውጥ መኖሩንም ገልጸዋል። በኮቪድ ወረርሽኝ ምክንያት የአስጎብኝነት ስራን ጨምሮ ቱሪዝሙ እየተቀሳቀዘ እንደነበር አስታውሰው በርካቶች ከስራ ውጭ እንዲሆኑ ማድረጉንም ገልጿል። ወረርሽኙ በዓለም አቀፍ ደረጃ ተከስቶ የነበረ በመሆኑ አሉታዊው ተጽዕኖ ከፍተኛ ስለመሆኑም ነው የገለጹት። እንግዲህ የተሰሩ ልማቶች ከፍተኛ የሆኑ የቱሪዝም መዳረሻ የተሰሩ ነው። በፊት የነበሩት ቱሪዝም መዳረሻ የምንላቸው ዴስቲኔሽኖች አፕግሬድ እየተደረጉ ነው። መንገድ ያልነበራቸው መንገድ የተሰራ ነው። ብዙ ነገሮች እና አዳዲስም የተጨመሩ መዳረሻዎች አሉ። ይሄ እንግዲህ ተስፋ ነው ለቱሪዝሙ። ሁላችንም በጣም ቢዚ ነበርን። ስራ በተለይ 2000 በፈረንጅ 2018-19 ከፍተኛ የሆነ እንግዳ የመጣበት ወቅት ነበር እና ከዛ በኋላ ኮቪድ ሲመጣ ያው የሁሉም የዓለም አቀፍ ችግር ነው። ወደ ሌላ ስራ የገቡ ስለመኖራቸው ያነሱት አቶ ዮናስ ሙያተኞችን ስልጠና በመስጠት ወደ ስራው ለመመለስም ጥረት እየተደረገ መሆኑንም ገልጸዋል። በሞሮኮ ከባድ ቅዝቃዜ ምክንያት የ9 ስደተኞች ህይወት ማለፉ ተገለጸ። 9 አፍሪካውያን ስደተኞች ሞሮኮ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ በከባድ ቅዝቃዜ ህይወታቸው ማለፉን የሰብአዊ መብቶች ማህበር አስታውቋል። ከሟቾቹ መካከል 2 ሴቶች እንደሚገኙበትም የሞሮኮ የሰብአዊ መብቶች ማህበር ገልጿል። ማህበሩ በሰጠው መግለጫም የደከመ ሰውነታቸው ቅዝቃዜውን መቋቋም ባለመቻሉ ለህልፈት እንደተዳረጉም ጠቁሟል። 8ቱ ስደተኞች ከተለያዩ የሳህራ በታች ያሉ የአፍሪካ ሀገሮች የተውጣጡ ናቸው። አንድ ተጎጂ ደግሞ መነሻውን ከጊኒ ያደረገችው መሆኗም ታውቋል። ከሟቾቹ ውስጥ 5ቱ እስካሁን ማንነታቸው አልታወቀም። በየዓመቱ በሺዎች የሚቆጠሩ ስደተኞች የተሻለ የኑሮ ሁኔታና የስራ እድል ለማግኘት በሞሮኮ በኩል ወደ አውሮፓ በህገወጥ መንገድ ለመሻገር ይሞክራሉ። ዘገባው የሞሮኮ ወርልድ ኒውስ ነው። የተባበሩት መንግስታት ድርጅት በጋዛ የእርዳታ አቅርቦት መቀነሱን አስታውቋል። የተባበሩት መንግስታት ድርጅት በጋዛ ሰርጥ የሚደረጉ የሰብአዊ እርዳታዎች በእስራኤል ገደቦች ምክንያት መቀነሳቸውንም አስታውቋል። ድርጅቱ ከአጋሮቻቸው ጋር በመተባበር በጣም ተጋላጭ ለሆኑ ሰዎች እርዳታ ማድረሱን ገልጿል። ከዚህ ባለፈም የሰብአዊ እርዳታ ባለሙያዎች ለሚገጥማቸው ችግር ምላሽ የመስጠት አቅማቸው ማደጉንም አክሏል። ከሐሙስ እስከ ቅዳሜ ባለው ጊዜ ውስጥ የተባበሩት መንግስታት ድርጅት 3800 ድንኳኖች እና የተለያዩ የሰብአዊ እርዳታም አቅርበዋል። ይሁን እንጂ በእስራኤል ገደቦች ምክንያት የእርዳታ አቅርቦቶች መቀነሳቸውንም ድርጅቱ አስታውቋል። በአሁኑ ወቅት በቂ የእርዳታ አቅርቦት ባለመኖሩ ምክንያት ድጋፍ ለሚሹ ሰዎች የሚሰጠው የእርዳታ መጠን እንዲቀንስ አድርጓል የተባለው ዘገባው የአናዶሉ ነው።